ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከአፍሪካ ሀገራት ኤርትራና ካሜሩን ብቻ ለምን ለፍልስጤም የሀገርነት እውቅና አልሰጡም? በቅርቡ ዩናይትድ ኪንግደም፣ ካናዳ እና አውስትራሊያ ለፍልስጤም የሀገርነት እውቅና ከሰጡ በኋላ ሌሎች በርካታ ሀገራት ይከተላሉ ተብሎ ይጠበቃል። የአፍሪካ ሀገራት የፍልስጤም ሀገርነት እንዴት ይመለከቱታል? እንደ አውሮፓውያን አቆጣጠር በ1980ዎቹ በርካታ የአፍሪካ ሀገራት የፍልስጤሙ መሪ ያሲር አረፋት በአልጀርስ ነፃነታቸውን ካወጁ በኋላ ለፍልስጤም ሀገርነት እውቅና ሰጥተዋል። እንደ ቶማስ ሳንካራ እና ኔልሰን ማንዴላ ያሉ መሪዎች የአፍሪካን የነፃነት ትግል ከፍልስጤማውያን ትግል ጋር አቻ አድርገው ነበር የሚመለከቱት። ይሁን እንጂ ካሜሩን እና ኤርትራ ከዚህ በተለየ መቆምን መርጠዋል። ለምንድን ነው እነዚህ ሁለት የአፍሪካ ሀገራት ለፍልስጤም ሀገርነት እውቅና ካልሰጡት? ካሜሩን የምዕራብ አፍሪካ ሀገር ካሜሩን ከእስራኤል ጋር ጥብቅ ቁርኝነት አላት። በጄኔቫ የአፍሪካ ደህንነትና ስትራቴጂክ ጥናት የመከላከያ ዳይሬክተር የሆኑት ዳቪድ ኦቶ እስራኤልና ካሜሩንን የምታያት በአፍሪካ እንዳላት አንዲት ጠንካራ ሀገር ነው ይላሉ። ኦቶ አክለውም ካሜሩን ከእስራኤል ጋር ያላት ግንኙነት በዲፕሎማሲ ረገድ ማበላሸት አትፈልግም ይላሉ። የሁለቱ ሀገራት ግንኙነት እጅግ በጣም ጠንካራ ብቻ ሳይሆን በደህንነት ጉዳዮች ላይ የተመሰረተ ጭምር ነው። እስራኤል የካሜሩን መንግስት በመከላከል ላይ ተሳትፋለች፣ አሁንም እየተከላከለች ትገኛለች ይላሉ። እስራኤል የሀገሪቱን ፈጥኖ ደራሽ ኃይሎች እንዲሁም የፕሬዝዳንቱ ደህንነት የሚጠብቀውን ልዩ ኃይል አሰልጥናለች፣ አስተምራለች። ካሜሩን ከእስራኤል ጋር በመስራታቸው ግንኙነት የተነሳ ለእስራኤል በሁሉም ረገድ አጋር የሆነችው አሜሪካ በጀርባ በር እንድትደግፍ አድርጓታል። ካሜሩን በፍልስጤም ላይ ያላት አቋም የተቃኘው በሀገሪቱ ውስጥ እንግሊዝኛ ተናጋሪ ከሆኑ ተገንጣይ ቡድኖች ጋር ካላት ፍጥጫ ጋር የተዛመደ ሊሆን ይችላል። ለፍልስጤም እውቅና መስጠት በሀገሪቱ ውስጥ ለተገንጣዮች እንቅስቃሴ እውቅና የመስጠት ጫናን ይፈጥራል። መንግስት ደግሞ ካሜሩን አንድና የማትለያይ መሆኗን ግልጽ አድርጓል ይላሉ ኦቶ። የካሜሩን አንድና የማትለያይ መሆኗን ግልጽ አድርጓል ይላሉ ኦቶ። የካሜሩን አቋም በብዛት የሚገለጠው በዝምታና በተጠና ጥንቃቄ ላይ ነው። የኤርትራ አቋም ግን በታሪክ በተለየ ሁኔታ የተቃኘ ለነፃነት ካደረገችው ትግል ጋር የተገናኘ ነው። እንደ አውሮፓውያን አቆጣጠር በ1988 ያሲር አረፋት የፍልስጤም ሉዓላዊነት ሀገር መሆኗን አወጁ። በዚህ ጊዜ ታዲያ የአፍሪካ ሀገራት ድጋፍ በእጅጉ ሽተው ነበር። ከእነዚህ የአፍሪካ ሀገራት መካከል ደግሞ አንዷ ኢትዮጵያ ናት። ኤርትራው የፖለቲካ ተንታኝ አብዱርሃም ሰይድ የአፍሪካውያን ዋና መቀመጫ ወይም በወቅቱ የአፍሪካ አንድነት ድርጅት በኋላ ላይ የአፍሪካ ህብረት የተባለው መቀመጫውን ያደረገው በኢትዮጵያ አዲስ አበባ ነው ይላሉ። የኢትዮጵያ ወታደራዊ አገዛዝ የሶቪየት ደጋፊ የነበረው በመሆኑ የፍልስጤም መብቶችና ትግል በጣም ይደገፍ ነበር። በወቅቱ ደግሞ ኤርትራ ነፃነቷን ለማግኘት ከኢትዮጵያ ጋር ውጊያ እያደረገች ነበር። የፖለቲካ ተንታኙ ሰይድ በግልጽ በወቅቱ ኢትዮጵያ ኤርትራን በቁጥጥሯ ስር አድርጋ ነበር። ኤርትራውያን ደግሞ ከኢትዮጵያ ወረራ ነፃ ለመውጣት እየታገሉ የትጥቅ ትግል እያደረጉ ነበር ይላሉ። ለፍልስጤማውያን ከኢትዮጵያ ጋር ማናቸውንም አይነት ግንኙነት ለመመስረት ከኤርትራውያን ራሳቸውን ማራቅ ይጠበቅባቸው ነበረ። ያንንም ይመስለኛል ያሲር አረፋት ያደረጉት። ያ ደግሞ በኤርትራውያን እና በአሁኑ ፕሬዝዳንት ዘንድ በአጠቃላይ በበጎ አልታየም ብለዋል። ይሁን እንጂ ፕሬዝዳንት ኢሳያስ አፈወርቂ ለፍልስጤማውያን ጥያቄ ቀና አመለካከት በማሳየት እንደ አውሮፓውያን አቆጣጠር በ2012 ፍልስጤም በተባበሩት መንግስታት አባል ያልሆነች ታዛቢ ሀገር ሚና እንዲኖራት ድምፅ ሰጥተዋል። ነገር ግን እንደ ኦስሎ አኮርድ ያለ ለፍልስጤም ራስን በራስ ማስተዳደር ውስን ዕድል የሰጠው ዌስት ባንክ እና ጋዛን እንዲያስተዳድሩ እና ለነፃነት ሀገርነት መሰረት የተጣለውን የሰላም ጥረት ውድቅ አድርገዋል። እንደ አውሮፓውያን አቆጣጠር በ1993 የኦስሎ ስምምነትን እርባና ቢስ የሆነ የግጭቱ ምክንያት ከስሩ የማይፈታ ወይም የፍልስጤሞችን ራስን በራስ የማስተዳደር ጥያቄ የማይመልስ በማለት ውድቅ ካደረጉት መካከል የኤርትራው ፕሬዝዳንት ከቀዳሚዎች አንዱ ናቸው ይላሉ አብዱርሃምን ሰይድ። ፕሬዝዳንት ኢሳያስ የሁለት ሀገር መፍትሄን እንደማይደግፉ በግልጽ ተናግረዋል። ነገር ግን 55% የሆነው የሀገሬው ሕዝብ የእስልምና እምነት ተከታይ በመሆኑ ግፊት ሳይደረግባቸው አይቀርም። ኤርትራ ነፃነቷን ለማግኘት ትግል አድርጋለች። ስለዚህ
የነጻነት ትግል ለመሪ ወይም የነጻነት ትግል አካል ለነበረ ሌላ ህዝብ ነጻነቱን ለመደገፍ ከሞራል አንጻር ትክክል ሆኖ አይታይም፣ ከፍተኛ የሆነ ጫና ይገጥማቸዋል ይላሉ የፖለቲካ ተንታኙ ሰይድ በቢቢሲ። ሁለቱንም መንግስታት በጉዳዩ ላይ አስተያየታቸውን ቢጠይቅም ምላሽ አላገኘም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።